ሰላም ውድ ቤተሰቦች እንዴት ናቸው? ደህና ናቸው ወይ? ከኔ ጋር እግዚአብሔር ይመስገን። እንግዲህ ቪዲዮውን ሼር ላይክ እያደረጋችሁ እንደዚህ ሆነ እንዴ? ጉድ ደግሞ የት ቦታ ነው? የት ቦታ ነው? እኔ እኮ የሚገርመኝ ነገር አብርሃም እንዲህ ሩታ እየለመነች እንዴት ነው ይህንን ምንድን ነው የምትረጉት? ኧረ ሄርሜላና አብርሃም አበዱ። የእሷ ልጅ በዛ ታለቅሳለች፣ የእሱ ሚስት በዚህ ታለቅሳለች። ልጅሽን ኧረ ተያችን የመሰለች ልጅሽን አታስለቅሽ። ኧረ ተይ ሄርሜላ ተይ። በኋላ ልጅሽ እኮ ትልቅ ነች፣ ደግሞ ሁሉን ነገር ታውቃለች። አንቺ ምን ነክቶች ነው እንደዚህ በግንባር መሳሳት መተቃቀፍ በራቁት በራቁት? ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ። ሰርጉ ነው እንዲህ ዛሬ ሙሽርነቱ ነው እንዲህ። እንግዲህ ግን ይሄ ዝም ብሎ ቅንበር ነው እንጂ ዛሬ ከሩታ ጋር ናቸው። አብሬሽና ሩታ አልተለያዩም። ይሄ ቅንብሩ የተለቀቀው ማለት ነው። ስለዚህ አብሬሽና ሩታ አብረው ምሳ ሲበሉ ነበር። ዛሬ የሚያውቅ ሰው ነገረኝና ይህ የበፊቱ በቃ እነዚህ የሚወዷት አሉ አይደለ? እንዴት እያመጡ አሁን ግን እንዴት ነው ይህንን ቀነበረ እንዴት ልታቀናብሩ ይቻላችሁ? እና በቃ እንደዚህ አድርጎ ይዘዋት መጥተዋል። ሄርሜላም ወደ ልጇ ተመልሳለች ማለት ነው። ማለት ልጇ በጣም የምታሳዝን በጣም የምታምር አምሳየዋ ልጇ ልጅ ደግሞ ልጇ ልጅሽን ይችን የመሰለች ልጅሽን ትተሽ ከዚህ ልጁን ጥሎ አንቺም እሱም ልጃችሁን ጥላችሁ እንዲመንዘላዘል ትመጫለሽ ብለን እየጠበቅንሽ እናቴ ናፍቀሽኛል እማ ስትልሽ አታሳዝንሽም? ስለዚህ አሁን እኔ ግን ግራ የገባኝ ማለት ነው ወንድ ልጅ ነው አላት የተባለው ሲባል አልነበር እንዴ? አሁን ደግሞ ሁለት ናቸው ወንድ ልጆች ሸርሚልዬ እንዴት ነው? እስቲ ንገሪኝ። እንግዲህ ዛሬ መልስ ይሰጣል እየጠበቃለሁ ማለትና ሄርሜላ መልስ ይሰጣሉ ብዬ እጠብቃለሁኝ። ስለ ልጇም ስለ ሁላቸውም ማለት ነው። አብርሽና ሩታዬ ደግሞ አብረው ነው ዛሬ ዳኒም ሲያለቃቅስ ነው የዋለው። ደስታን ትናንትና የደስታን ቪዲዮ ያያችሁ አለቃትም ይዤ እጠፋለሁ እያለ ነው። እንትን አደረጋት ቤት ነው ይዞት የሚጠፋው። ኧረ አብሬሽ ተጠንቀቅ እናቴ፣ ቤትህን ጥለህ አትሄድ፣ ጠብቅ፣ እዛው ዘበኛ ሆነህ ቁጭ በል። ልጅህን ጥሎብህ እንዳይሄድ እንጂ ገና የሶስት ወር ልጅ ጡት የሚጠባ ልጅ ብቻውን ጥሎት ተሄደ፣ ደግሞ ባዶ ቤት። ስለዚህ ተጠንቀቅ አብሬሽ፣ ጠብቅ፣ ሩታ ጎን ይሁን። እኔ ይህንን ነው የማስተላልፈው። እዚህ ጋር መንዘላዘልህን ትተህ ሚስትህን የልጅህን እናት ብትጠብቅ ይሻልሃል። አንዴ ታመለጠችህ እንደዚህ ይቅርታ አልክልኝ። ግን ግማሾቹ ደግሞ ምን ይላሉ መሰላችሁ? ቪዲዮ ላይ ስለታዩ ከዛ ትናንትና ድግስ ነበረ። ከድግሱ ላይ ስለታዩ በዚህ ስበብ አድርገን እንምጣ ብለው ነው እንጂ አልተጣሉም ይላሉ። ግማሾቹ ደግሞ ተጣልተዋል ይላሉ። እኔ ግራ ግብት ብሎኛል፣ ግራ ግብት። እዚህ ጋር ስታዩት ደግሞ ትናንትና ከሩታ ጋር ተውታላችሁ፣ ዛሬ ከሄርሜላ ጋር። እኔ ግራ ገብቶኛል። ምንድን ነው ክብር ማጣት? እንደዚህ ክብር መንዘላዘል ምንድን ነው እንዴ? ወንድስ ቢሆን ተንዘላዘል ያለው ሰው አለ እንዴ? ማን ነው የፈቀደልህ? ስለዚህ አብርሃም ታደሰ በትክክለኛው ስምህ አርፈህ ቁጭ ብትል ይሻላል። ዳኒም እያለቃቀሰ ነው። በአንድ ቀን ቀይ ካርድ ሰጠችው ሩታ። በአንድ ቀን አንተም መተህ ደግሞ የምትበጠብጠኝ ለምንድን ነው? ማለት ዳኒ ተመጣ ኃይለኛ ብጥብጥም ስለሚነሳ ጎረቤትም አያስቀምጥም ማለት ነው። ማለት ዳኒ ያው ታውቁታላችሁ፣ ዳኒ ወጣለት ባለጌ ነው። ስለዚህ ባለጌም ስለሆነ እፍረትም ስለሌለው ሂዶ ቢበጠብጥ ጎረቤትስ ያ ሁሉ ጎረቤት ይበጥብጥ እንዴ? ውጣ ሲሉት አልወጣም አንተ ውጣ ይላል አብርሃምን በቤትህ ውጣ ይሉታል እየመጡ። ከዛ ትናንትም የምሰበስቢያቸው ጎረምሶች ይሰራት። ስለዚህ ያው እንግዲህ ይህችን ባባል ተባብለው ነው። ለነገሩ ዛሬ ምሳቸውን አብረው ሲበሉ ነበረ። ትናንትናም
ድግስ ቦታ ነበሩ። ስለዚህ እኔ ይሄ ፎቶ ነው ግራ የገባኝ። የት ነው ያመጡት? እየተደው ነው እናንተ ውጭ ሀገር ሄዱ እንዴ? እንደዚህ አይነት ሀገር አለን እንዴ? ኢትዮጵያ እንደዚህ አይነት ሆናለች እንዴ? ኢትዮጵያ የት ነው ያሉት? እኔ እንጃ የት እንዳሉ። ለማንኛውም ዛሬ ከሚስቱ ጋር እርቅ ያደርጋል። ዛሬ ድግስ አለ በእነ አብርሃም ቤት ድግስ አለ። ጋሽዬ መጥተዋል፣ ይመጣሉ። ሄርሜላም ልጇ መታለች። ያው ይሄ ለቅንብሩ ተብሎ የተለቀቀ ፎቶ ነው፣ ለማፋረሻ ይሆናል ተብሎ ያው አብልሽንም ሄርሜላንም ወዳጆቿ ናቸው የለጠፉት ማለት ነው። ስለዚህ ምንም አልተሳካላቸውም የሄርሜላ ወዳጆች። ይህንንም ለጠፋችሁ ያንንም ለጠፋችሁ ሄርሜላና አብርሽ እንደሆኑ ባልና ሚስት አይሆኑም። ሄርሜላም የራሷ ሕይወት አላት፣ አብርሽም የራሱ ሕይወት አለው። ስለዚህ ያው ወደ ቤቱ ይመለሳል። አብርሽም ዛሬ ወንድሙ የሚመጣ አባቱ የሚመጣ እህቶቹ የሚመጣሉ እንደምታዩ ይሉና በቃ በአንድ ይሆናሉ ማለት ነው። አብርሽና ሄርሜላ ተላልሰው አለቁ ማለት ነው። ተላልሰው የመለያየ ብላ ነው እናቴ። የመለያየ በደንብ እንትን በይ በደንብ ላሽው የመለያየ እናቴ ከሩታ ጋር ተገባት። አሁን በኋላ ማንንም ዙሮ አያይም። ስለዚህ ግን ቆይ ትናንትና አብርሽ እንዴት እኔ እኮ ሄርሜላን እወዳታለሁ፣ ግን እውነት እንኳን ቢሆን ባለፈው ስለጎዳችው በዛ በቃ እንትን ብሎ ሿሿ ትሰራኛለች እንጂ ጠርቷት ከልቧ ተሆነ በደቂቃ ነው ተመልሶ የሚመጣው። እንግዲህ ከዛችም ጋር መለስ ብሎ ነው፣ ግን ከልብሽ ነው ብሎ ጠይቋታል ማለት ነው። ስለዚህ ሄርሜላ ተስፋ ቆረጭ። አረ የሰው ባል አታሟኙ፣ የሰው ባል አታጃጅሩ። እኔ እውነቱን ስናገር ሰው ደግሞ ለምን አንቺ እኔ ምን ላድርግላችሁ ነው እንዴ? እኔ እኮ ዳገባሁኝ። እኔ እኮ እውነቱን ነው የምናገረው። የሰው ባል አትቀሙ፣ የሰው ባል አትውሰዱ፣ ዙሮ ይመጣል እያልኳቸው ነው። አሁን ዛሬ ያየሁት እንትን ምን መሰላችሁ ማለት ነው? 10 ዓመት በፍቅር ቆይተዋል። 5 ዓመት በትዳር አንዲት ሴት ልጅ ወልደዋል። ቤተሰቦቿ ቤት ሰጥተዋት እያከራየች ትኖራለች ማለት ነው። ከዛ ምን አደረገ መሰላችሁ? ባልየው የተከራየችውን እሷ ወጣ ስትል የተከራየችውን ሴት ያመጣና አሽሸ ገደቡ ይላል። ከእሷ ጋር ለምን እንተኛ ስትለው አይ እኔ ደክሞኛል ስራ ነው ስራ ፋሞለው ይልና ሶፋ ላይ ሄዶ ፍራሽ አንጥፎ ይተኛል። ከሚስቱ ጋር ይተኛል። እዛች ጋር ሲሆን ግን አይደክመውም። በገዛ ቤቷ ማለት ነው፣ በቤተሰቦቿ ቤት። ከዛ ምን እንዳየሁ ታውቃላችሁ? ምን እንደታዘብኩ ታውቃላችሁ? እኔ በጣም ነው የገረመኝ። ጋዜጠኛው በቃ ወይ ላስወጣልሽ ወይም ወደ እስር ቤት ይውሰድ እንደዚህ ባልኮብሽ ምናምን ትባላለች። አይ እንመካከልና እደውልልሃለሁ ብላ ያንን እያየች አልጋዋ ላይ ይዟት ሲተኛ ምን ሲል እያየች እንኳን እነ ሄርሜላ አልጋ ላይ መቼም ተኝተው እንትን ሲሉ አላያቸውም። ሁላችንም አላየንም። እንግዲህ ውስጡን ለቄስ በሉ። ይሄ ግን ታይቷል። ይሄ ግን በትክክለኛው ቪዲዮ ሶፋ ላይ አልቀረ፣ አልጋ ላይ አልቀረ፣ መሬት ላይ አልቀረ። ምን የሌለው ነገር አለ መሰላችሁ? ምን የሌለ እንደው ቪዲዮ እንትን ምን ነበረ እንትኑ ቻናሉ ላደዊ ቆይ ምስር አይደለም ምን ነበረ ስንግ ምን ነበረ እና እሱ ጋር እኔ ይኸውላችሁ እኔ እናንተ አሁን እኮ እና አብርሃም ጋር ቁጭ ብላ ታያለች ትላላችሁ። እኔ እናቴ ስንት ደጋጎች ወንድሞች እነሱ ነው በደንብ ቪዲዮቸውን አንጠልጠል የማየው። ለምን ለትምህርት ይሆናችኋል። እንደዚህ አይነት ነገር ትምህርት ይሆናችኋል። የእነ አብርሃም ግን ለትምህርት አይሆንም፣ አንማርበትም። በቃ ልጆች ራሱ የሚማሩበት ይሄ ግን የሆነ አሁን ጀግና ወንድሞቻችን የሚሰሩት እነ ሮቤል እነ ንስር ሚዲያ እነ ሀብታሙ አረ ብዙ እነ እስክንድር
እስክንድር የሚሰራውን ድራማ ድራማ ልበል የሚሰራውን ታሪክ ገብታችሁ ብታዩ በዚች በሰለጠነች ሀገር አሁንም ህጣን ከሌላ ተወልዷል ከባሪያ ተወልዷል ተብሎ የሚገበልበት ቦታ ነው እየሰራ ያለው አሁንና እሱን ብታዩ ትምህርት ትማራላችሁ። ወደፊት ምን አይነት ባል ነው ማግባት ያለብኝ ብላችሁ ታስባላችሁ ብዬ ነው የምትለምለው። እና እኔ እህታችሁ መነጣጠር ላይ ነው የማየው ዘጌሌ እንትን። ስለዚህ እነዚህ አይነት ትምህርት የሚሰጡ ነገሮች ብናይ ይሻላል ብዬ ነው የማስበው። ለምን እንማርበታለን፣ ብዙ ቤተሰቦቻችንን የምንመክርበታለን፣ ከጥፋት እንዲመለሱ እናደርግበታለን። እንደዚህ አይጥ የሚበላ ሰው ብስማም የዛሬው ያየሁት ወይ እኔ በእናታችሁ ኢትዮጵያ ውስጥ ውይ ልነግራችሁ ነበር። እንደው ቪዲዮን ቆርጬ ቆይ ያመጣላችኋል። እንዴ እናንተ አይጡን እኮ ያልሞተውን አይጥ እኮ ነው መርፌ ወቅቱ ሳትነሳ ብሎ እንከት ብታው እየያዘ እንዴት እንደሚበላው ይህ